ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ዛሬ እንግዲህ በአዲስ የምግብ ዝግጅት ወደ እናንተ ቀርብ ያለሁኝ ተከታተሉኛላችሁ ማለት ነው። ዛሬ የማዘጋጅላችሁ ቀመሻ ይባላል። ቀመሻ እንግዲህ ከስንዴ ወይም ከፉርኖ ዱቄት የሚዘጋጅ የምግብ አይነት ነው። ብዙ ጊዜ ከገበያ የምትገዙትን ፓስታ፣ ኢንዶሚንን ተክታችሁ የምታዘጋጁት ነው። እንግዲህ በመታዘጋጁበት ጊዜ በርከት አድርጋችሁ ማዘጋጅታችሁ ብዙ ጊዜ ልትጠቀሙበት ትችላላችሁ። በቀላሉ ነው ማዘጋጀት የምትችሉት። ጊዜ አይፈጅም፣ ቶሎ ነው የሚበስለው። ስለዚህ እሱን እንዴት እንደምናዘጋጅ ቀመሻን እንዴት እንደምናዘጋጅ ነው የምንሰራው። ስለዚህ ይሄን ቪዲዮ እንግዲህ እስከ መጨረሻው ድረስ ተከታተሉት። ቀመሻውን ለማዘጋጀት እኔ የተጠቀምኩት የጥቁር ስንዴ ዱቄትን ነው። ይሄንን ጥቁር ስንዴ ዱቄትን ያገኘሁት እኔ ስንዴውን ገበያ ላይ ያገኘሁና እቤት አምጥቼ በደንብ አድርጌ ለቅሜ አጥቤ አድርቄ አስፈጭቼው ነው ያዘጋጀሁት። እናንተ ከፈለጋችሁ ደግሞ በፉርኖ ዱቄትን መጠቀም ትችላላችሁ፣ በነጭ ስንዴ ዱቄትን መጠቀም ትችላላችሁ። ስለዚህ በማንኛውም የዱቄት መጠቀም እንችላለን ማለት ነው ቀመሻውን ለማዘጋጀት። ከዛ በመቀጠል ያደረኩት ምንድነው ጨውን ጨምርና ከዛ በመቀጠል ደግሞ ትንሽ ኮረሪማ ለጣዕም ያህል አንድ ላይ እናዋህደዋለን። በዛ በውህዱ ላይ ነው ትንሽ ዘይት ድርቅ ያለ እንዳይሆንብን ቀመሻው ትንሽ ዘይት ጠብ እናደርግበትና በደንብ ካዋሃድ ነው በኋላ በጣም በደረቁ ውሃ ጠብ እያደረግን በደረቁ እናሸዋለን። ምክንያቱም በኋላ ቀመሻውን በምንሰራበት ጊዜ ሊጡ ከላላብን ይጨማለቅብናል። ደረቅ መሆን አለበት፣ በደንብ መታሸት አለበት። ስለዚህ በዚህ መልኩ ዱቄታችንን ውሃ ጠብ እያደረግን እናሸዋለን ማለት ነው። አሁን እንደውም የምንጠቀመው ብዙ ጊዜ ከገበያ ላይ የምንገዛውን ኢንዶሚን ነው። ኢንዶሚን ደግሞ እንደምንሰማው በሚዲያም እንደምንሰማው ብዙ ለጤናም ጥሩ አይደለም እየተባለ ሲወራ ሰማለሁኝ። ስለዚህ ይሄ የምናዘጋጀው ቀመሻ በአካባቢያችን በራሳችን የምንሰራው ጨምራቸውም ነገሮች የተወሰኑ ውስን የሆኑ ነገሮች ማጣፈጫዎች እየጨመርን ስለምናዘጋጀው እሱን ያዘጋጃችሁ ብትመገቡ ኢንዶሚንን ይተካል ብዬ አስባለሁ። ወይንም ደግሞ ኑድልም ሆቴል አልፎ አልፎ ሄደን የምንመገበውንም እሱንም ደግሞ ወጫችንን ሊቀንስልን ስለሚችል ይሄንን ብታዘጋጁትና አልፎ አልፎ ሲያምራችሁ ብትጠቀሙበት በጣም አሪፍ ነው። እንደምታዩት እንግዲህ ትንሽ ውሃ ጠብ እያደረኩኝ በደረቁ በደንብ አድርጌ ያሽቸዋለሁ። መታሸቱ ደግሞ የሚጠቅመው ለምን መሰላችሁ? ብጥስጥስ እንዳይልብን ስለሚጠቅመን በደረቁ በደንብ መታሸት አለበት። ከዚያ በኋላ በትናንሹ ትቆራርጡትና ትንሽ ጠፍ እያደረጋችሁ በማሽን ውስጥ እንዳመጣዋለን። መጀመሪያ እቺ ማሽን እንግዲህ እንደምታዩት በጣም አሪፍ የሆነች ማሽን ናት። እኔ ከ10-15 ዓመት በፊት ነው የገዛኋት። በ250 ብር ነው የገዛኋት። በእርግጥ ገበያ ላይ ታገኟታላችሁ ብዬ አስባለሁ። በጣም ጥሩ ነገር ናት። ላዛኛ፣ ሌሎችም ነገሮች ስትፈልጉ እንደገና ደግሞ ቂጣ ለመጋገር እንኳን በምትፈልጉበት ጊዜ በደንብ አድርጋ ትዳምጣለችና በጣም ጠቃሚ የሆነች ዕቃ ናት። እንደ ትንሽነቱ አይደለም። ስለዚህ ያዘጋጀሁትን ሊጥ በመዳመጫ መጀመሪያ በሚዳምጥበት ሳይድ እዳምጠዋለሁ በደንብ አድርጌ ሳይዙን አስተካክዬ። ከዳመጥኩ በኋላ የተዳመጠውን ሊጥ ቂጣውን ማለት ነው በትንንሹ ቆራርጠዋለሁ። ከዛ በመቀጠል ደግሞ ማድርገው ምንድነው ወደ ፓስታ መስሪያው ነው የምንሄደው። እዛ ሞልድ ውስጥ እንከተውና በቀላሉ ነው በጣም በቀላሉ ነው የሚዳመጥላችሁ። ከዚያ በኋላ ብትን እያደረጋችሁ ብትችሉ በሰፌድ ላይ ቢሆን፣ ምክንያቱም ቶሎ የመድረቅ አቅምም ስለሚኖረው እንትኑን ሞይስቸሩን ሊመጠልን ስለሚችል በሰፌድ ላይ ብትን እናደርገውና እናዘጋጀዋለን ማለት ነው። ይሄን ብትን አድርገን ያዘጋጀነውን ሁሉንም ከዳመጥንና ፓስታውን ካወጣን በኋላ ብትንትን አድርገን በሰፌድ ላይ አድርገን ፀሐይ ላይ አቧራ ሌሎችም ነገሮች እንዳይነካኩት በነጭ ጨርቅ ሽፍን አድርገን በኃይለኛ ፀሐይ ላይ እናሰጣና እናደርቀዋለን። ይሄንን እንግዲህ ቀመሻ ለማድረግ እንደ አካባቢያችሁ ፀሐይ
በጣም ሞቃት አካባቢ ካላችሁ በአንድ ቀንም ሊደርቅላችሁ ይችላል። አለበለዚያ 2 ቀንም ሊፈጅ ይችላል። እሱን እንግዲህ በዚህ መልኩ በደንብ አድርጋችሁ ታደርቁታላችሁ ማለት ነው። በደንብ ካልደረቀ ሊጡ የመሻገት ነገር ሊያጋጥመው ስለሚችል በደንብ እያገላበጣችሁ ታደርቁታላችሁ። በመታደርቁበት ጊዜ ሊሰባበርባችሁ ይችላል። ምንም ችግር የለው። በመትቀቅሉበት ጊዜ በጣም አምሮ ነው የሚወጣው። እሱን ደግሞ በሚቀጥለው እንዴት አርጋችሁ እንደምትቀቅሉት ቀመሻችሁን እንዴት ቀቅላችሁ ለገበታ እንደምታቀርቡት በሚቀጥለው ፕሮግራሜ ላይ በሚቀጥለው ቪዲዮዬ ላይ አሳያችኋለሁ ማለት ነው።